ከርታታ ኮከቦች። ደራሲ ማዕበል ፈጠነ። ክፍል 20 የኩሽ ሴቶች። አራት አይናው በደቀኛው ተበሳጭተው በወይራው ተናደው ወደ ሁለቱ ባለቅኔዎች ሲደርሱ ጀንበር ተሸኝታ ነበር። ለሁለቱም የእግዚአብሔር ሰላምታ ከሰጡ በኋላ ስለ ስውር ዓለም ታሪክ በጨረፍታ ያወጓቸው ጀመር። ተስፋ እንዳይቆርጡ አልፈው መተረኩን ተያያዙት። ይህ ዓለም ክልያ ዓለም ነው አሉ ድንግዝግዝ ባለው ምሽት የጸደይ ወራት ጨረቃ እስክትፈካ እየጠበቁ። በመሃል ሀገር ቅኔ ቤት ሳላችሁ ክልያ ዓለም መኖሩን መቼም ሳትሰሙ አትቀሩ። ሁለት ዓለማት ማለት ግን የሴትና የወንድ ዓለም ማለት አይደለም፣ የቅዱሳንና የጠቢባን ዓለም ማለት ነው አሉ። አዎን በትክክል ሰምተናል አለ ገሞራው። እንዴት ነበር የሰማኸው? ቀለሙ ተፈሪ መልሰው ጠየቁት። በዚህ ውስጥ ሁለት የስውራን ዓለማት እንዳሉ ቅኔ ቤቱን የረገጠ ሁሉ ያውቀዋል። በተለይ የተዋናይን ታሪክ እስከ ጥጉ ላጠና አዲስ ታሪክ አይደለም። ወሬው በየገዳማቱም ይወራል። በጣና ውስጥ ባሉት በመንዳባ፣ በእማማ ገዳም፣ በክብራን፣ በዳጋ፣ በጣና ቂርቆስ፣ በጣራ፣ በምጽሌ ዞር ስል ስለዚህ ስፍራ በሚገባ ሰምቻለሁ። እንዲያውም በዳጋ የተዋናይ ዓለም ከአበያ እስከ በሊያገው ምድር ድረስ ነበር እያሉ በሰፊው ይተርካሉ ገዳማውያኑ። ይህ ትርክት የሚነሳው ደግሞ ዝም ብሎ አይደለም። የታሪኩ ዳራ ከዳጋው ጻድቅ አቡነ ሂሩት አምላክ ጋር ተያይዞ ነው። የአቡነ ሂሩት አምላክ የገዳም ቅፈፍ ወይም ወሰን ከአበያ እስከ በሊያ ነበር ይላሉ ገዳማውያኑ ሲተርኩ። አበያ ማለት ጎጃም ውስጥ ከሞጣ ዝቅ ብሎ የሚገኝ ሸለቆ ቢጤ ነው። በማዶ በኩል በጌ ምድር ያዋስነዋል። ለጎንጅ ቆለላ ቅርብ ነው። ጎንጅ ደግሞ የተዋናይ መንደር መሆኑ መቼም ይታወቃል። አበያ በረሃ ተዋናይ ሱባኤ ይገባበት የነበር ቆላ ቀመስ ሸለቆ ሲሆን፣ በሊያ ደግሞ ያረጅም ተራራ ነው። በሊያ ተዋናይ በደመና እየተጫነ መጥቶ ያርፍበት እንደነበር በአፈ ታሪክ ይነገራል። ከበሊያ ተነስቶ ከዚሁ ስውር ዓለም ሲደርስ ሴቶች ይቀበሉት እንደነበር በየቅኔ ቤቱ ወሬው ይሰለቃል። ከሴት መንፈስ ጋር ጋብቻ ፈጽሞ ነበር የሚባለውም ከዚህ ዓለም ሴቶች ዘንድ በመመላለሱ ነው አለ ከርታታው ገሞራው። በቅኔ ቤትና በገዳም ሲንከራተት ከቀሰማቸው አፈ ታሪኮች እየጠቃቀሰ። ታሪኩ ከሞላ ጎደል እውነት ነው አሉ አራት አይናው ከአንደበቱ ተቀብለው። እኔም በመጀመሪያ እንዳነሳሁት ደቅ ክልያ ዓለም አለው። የመጀመሪያው ዓለም የጠቢባኑ ደቂቀ ተዋናይ ዓለም ሲሆን፣ በጠቢባኑ ጎን ለጎን ለነፍሳቸው ያደሩ ቅዱሳን ጭምር አሉበት። አንዳንድ ቀን ለጠቢባኑ ጭምር ይገለጣሉ። ፈጣሪያቸውን በከበሮ ሲያመሰግኑም ይሰማሉ። ቅዱሳን ያው ቅዱሳን ናቸው። በመሃል ሀገር ያሉ ገዳማውያን ወደዚህ የሚመጡት ከእኒህ ቅዱሳን ለመባረክ ነው። በእነሱ ቋንቋ ፍልሰት ይሉታል። በዳጋ፣ በጣና ቂርቆስ፣ በተድባበ ማርያም፣ በማይበረ ዶጌ፣ በዋልድባ ያሉ አበው መባረክ ሲፈልጉ ወደዚህ ዓለም ይመጣሉ። ተባርከው ወደ ገዳማቸው ሲመለሱ መንገድ ላይ ወይም እንደ ሽንፋ ባለ በረሃ ገብተው ያርፋሉ። በእነሱ ቋንቋ ፍልሰት ማለት ይህ ነው። እኒህ ገዳማውያን ከቡራኬው በኋላ የሥጋ እረፍት እንጂ የሞት መግቻውን አይፈልጉም። ስለዚህ ወደዚህ ሲመጡ ያለማንም ከልካይ ይገባሉ። ተባርከው ወደ ወደዱት በዓት ተመልሰው ያርፋሉ። በመጀመሪያው ዓለም ያሉት የእኔ ብጤዎች ደቂቀ ተዋናይ የሚባሉት ግን ከየቅኔ ቤቱ ተውጣተው ከመሃል ሀገር ወደዚህ የመጡ ናቸው። ደቂቀ ተዋናይ መባላቸው ተዋናይን አብነት አድርገው ጥበብ ፍለጋ መጥተው ህብስተ መናውን ቀምሰው በህይወት የሚኖሩበት ስለሆነ ነው። የወል ስማቸው ሐሽማል ይባላል። በቅኔ ቤት ቋንቋ ከርታታ ኮከቦች በመባል ይታወቃሉ። መልአከ ሞትን ገዝተው የሚኖሩት እኒህ ናቸው። ይህንን ቅኔ ቤት በተደጋጋሚ ሰምታችሁታል ካሉ በኋላ እያዋዙ ተነተኑት። ደቅ ክልያ ዓለም ነው። የኩሻውያን ሴቶችና የኢትዮጵያውያን ወንዶች ዓለም ተብሎ ይከፈላል ብለው የሚጠሩ ሰዎች ጥቂት ግንዛቤ ያጥራቸው ይመስለኛል። ሁለተኛው ዓለም ደግሞ ስውሩ የሴቶች ዓለም ነው። ከክርስቶስ ልደት በፊት በ1985 ዓመት ኩሻውያን መጥተው እንደሰፈሩበት ይነገራል። አብዛኞቹ ሴቶች ነበሩ። የስውር ዓለም ቃል ኪዳን ለሴቶች የተሰጠው ቀዳሚዎች እኒህ ሴቶች ስለሆኑ ነው። እኒህ ሴቶች ባለትዳሮች ነበሩ።
ተሰውረው እየኖሩ በሕግ አግብተው ይወልዱ ነበር ይባላል። በእርግጥ ከሴቶች ጋር ያሉ ነገር ግን በተፈጥሮ ይሁን ወይም በሌላ ምስጢር ከሴቶች ጋር ቅድመ ልደተ ክርስቶስ በ1985 ዓመተ ዓለም በዚህ የተገኙ ልበቢስ ወንዶች ነበሩ። በቅኔ ቤት ቋንቋ እምቡዘ ልብ ሲባል ተሰሙ እንደነበር አውቃለሁ አሉ አራት አይናው ቀለሙ ተፈሪ። በትክክል አለ ገሞራው። የሚገርመው ደግሞ ወንዶች ልበቢስ መሆናቸው ነው። የስውር ዓለም ወንዶች ከሴቶች አንጻር ፈዛዛዎች ናቸው። ይህን ነገር ሴቶች በጥበብ ያደረጉት ይመስለኛል። ወንዶች ከስውር ዓለም ወደ ገሃዱ ዓለም እየወጡ ሴቶችን እንዳያስቸግሯቸው ልበቢስ ያደረጓቸው ይመስለኛል። በእርግጥ አሁን ላይ ልበቢሶች ከዚህ ዓለም እየወጡ እየሞቱ አልቀዋል። አሁን የቀሩት ለዘር ያህል ጥቂቶች ናቸው። እኒህን ለመመርመር ሞክሬ ውሉን ላገኘው አልቻልሁም። ወንዶችን እንዳልጠይቃቸው ልበቢሶች ናቸው። ከሴቶች እንዳልረዳ ምናልባት ሴቶች በጥበብ ልበቢስ አድርገዋቸው ከሆነ ብዬ ፈራሁ። ስለዚህ በዝምታ አልፌዋለሁ። ስለ ልበቢስ ወንዶች ጥያቄ ብታነሱ ዝምታ ነው መልሴ ብለው የልበቢስ ወንዶችን ነገር ከደመደሙ በኋላ ቀጠሉ። ገሞራው እየተመሰጠ ያዳምጣቸዋል። አራት አይናው የተስፋዋን ምድር የኢትዮጵያን ዝክረ ጥበብ እያፍታቱ ይተርካሉ። በሁለተኛው ስውር ዓለም ከወንዶች ይልቅ ሴቶች እሳቶች ናቸው። የመናው ምስጢርም ያለው ደጋግሜ እንደነገርኋችሁ በሴቶች መዳፍ ነው። ከጥንት እስከ ዛሬ በደቅ ውስጥ ወንዶች የሴቶች ባሪያዎች ነን አሉ ቀለሙ። ሴቶች ኩሻውያን ስለመሆናቸው ግን ለማረጋገጥ የታሪክ ድርሳናት ማግኘት አልተቻለም። አፈ ታሪክ ብቻ ነው። ሴቶችም ይህ እንዲነሳባቸው አይፈልጉም። በክብራቸው ከመጡባቸው እሳቶች ናቸው። ሀገራቸው ኢትዮጵያን እንደተቀሙ ይቆጥሩታል። ኩሻውያን ሲሏቸው አይወዱም። እኛም ማፋጠን ለመጠየቅ እንቸገራለን። የሆነ ሆኖ ከኩሻውያን በኋላ የአክሱም መንግስት ተጀመረ። በአክሱም ከነገሱ ነገስታት ስመጥሩ ንጉስና ጻድቅ አጤ ካሌብ ሲሆኑ 2 ልጆች ነበሯቸው። በኩሩ ዘእስራኤል ይባላል። ይህ ሰው በስውራኑ ዓለም እንደተሾመ ይነገራል። የዘእስራኤል የበኩር ልጅ ደቅ እስጢፋ ይባላል። ደቅ እስጢፋ ወደዚህ ስፍራ ሲመጣ ሴቶች ተቀብለው ወደ ስውር ዓለም ቀላቀሉት። በስዋሬ ኖረ። ቀስ በቀስ ከልበቢስ ወንዶች ጋር አላመዱት። የደቅ እስጢፋ ወገኖች ከሴቶች ጋር ተጋቡ። ከተጋቡ በኋላ በስዋሬ እንዲኖሩ አደረጓቸው። እኔ የማውቀው ታሪክ ነው። አሁን ግን ኩሻውያን አልቀው ኢትዮጵያውያን ጸድቀዋል አሉ አራት አይናው ቀለሙ። ተዳቀሉ ማለት ነው አለ ታሪኩ። አዎን፣ ከጊዜያት በኋላ ሴቶች ልጅ መውለድ ወገን ማብዛት ፈለጉ። ወደ መሃል ሀገር እየሄዱ ብስል ሰዎችን ወደዚህ እያመጡ የስዋሬ ጥበብ ማስተማር ጀመሩ። በገበያ እያሳበቡ ወደ መሃል ሀገር ሄደው ደስ ያላቸውን ኮበሌ መርጠው ወደዚህ ዓለም እያመጡ ድል ያለ ድግስ ደግሰው ሰርግ አዘጋጅተው ተጋቡ። ከእኒህ ኮበሌዎች አንዱ ተዋናይ ነበር። ወደዚህ ዓለም የመጣው በአንዲት ሴት መሪነት ነው ይባላል። በሴት ፍቅር ተስቦ መጣ የሚሉም አሉ። ለጥበብም ሆነ ለፍቅር ዋናው መምጣቱ ነው። በወቅቱ ከአሮጌው ዳንግላ ተነስቶ ወደዚህ ዓለም ሰተት ብሎ ገባ ሲሉ ገሞራው አይኖቹን ጨፈነ። ተዋናይ በሴት ፍቅር ተስቦ ወደዚህ ዓለም መጣ የሚለው ታሪክ እንዳልተዋጠለት በአይኖቹ መግለጹ ነበር። ገሞራው ሐሳብ ሲስማማው አንገቱን ዘመም ያደርጋል። ሐሳቡን ሲነቅፈው ግን አይኖቹን ያስለመልማል። ክፉ ደጉን በተመስጦ ሲያዳምጥ ከአቡነ ጴጥሮስ ጋር ይመሳሰላል። አቡኑም ምስጢር ሲጣፍጣቸው ተመስጦ ሲከጅላቸው አይኖቻቸውን የጨፈኑ ይመስሉ ነበር። አንዳንድ የዘመኑ ተመራማሪዎች እንደሚሉት የሙሴ ሚስት ከእኒህ ወገን ትሆን ይሆን አለ ታሪኩ። በቅዱስ መጽሐፍ ሙሴ ከኢትዮጵያ ሚስት እንዳገባ ተጠቅሷል። ሙሴ ለሚስትነት የመረጣት ሴት ግን የስውር ዓለም ሴት መሆኑ አልተረጋገጠም። በእርግጥ የሚመሳሰል ነገር አለ። ሙሴ በምድረ በዳ መና ከደመና ወርዶለት ሲመገብ እንደነበር ቅዱስ መጽሐፍ ይተርካል። በዚህ ስውር ዓለምም ህብስተ መና አለ። ነገር ግን የስውር ዓለም መና ከሰማይ የወረደ መና አይደለም። ከዚህ ስውር ዓለም የተገኘ መና ነው፣ ከደቅ ሴቶች እጅ። በእርግጥ የመናውን ቁራሽ ምስጢር ጨርሼ አልናገረውም። ለእናንተ አዲስ ባይሆንም ጊዜው ገና ነው። ወደ ውስጥ ለመግባት ጠቢባኑ መፍቀድ አለባቸው። ስለሱ ደግሞ እየመከርን ነው።
ጠቢባኑ ምስጢር ጨልፎ ይሄዳሉ ብለው በሙሉ ልብ አልፈቀዱ። ክርክር ላይ ነን። ለህብስተ መናው እንደመጣችሁ ግልጽ ቢሆንም አሁን ላይ ጊዜው ሸጋ አይደለም ሲሉ ገሞራው ፈጥኖ ተቃወመ። የለም ከአሁን በኋላ ወደ መሃል ሀገር መመለስ አንፈልግም አለ ገሞራው። ለምን? እኔ ኑሮ አይቼዋለሁ። ከጫጫታ በቀር ያተረፉት የለም። መሃል ሀገር ሳለው ያልረገጥሁት ምድር የለም። ኢትዮጵያን በከፊል አውቃታለሁ። ሌላው ቀርቶ ለሰው ልጆች ተስማሚ አየር አለው ከሚባለው ዋና ከተማችን አዲስ አበባ ጭምር ለተወሰነ ጊዜ ቆይቻለሁ። የወፍ ዝማሬ ስፈልግ የመኪና ጥሩምባ ጆሮዬን እየበሳው ኖሬያለሁ። ከዚህ ግን የወፎች ዝማሬ ብቻ በቂዬ ነው። በዚህ መኖር እፈልጋለሁ። ከፈለገ ወንድሜ ታሪኩ ወደ ጎንደር ተመልሶ ማስተማር ይችላል። ራሱን አስመስሎ የሚቀርጻቸው ሊቆች ቢኖሩ መርጣለሁ። ከጎንደሩ ክፍለ ዮሐንስ ቅኔ ቤት ገብቶ ቢያስተምር እልፍ አላፍ ሊቆችን እንደሚፈጥር ጥርጥር የለውም። እኔ ግን ወደ መሃል ሀገር ድርሻ አልልም። በዚህ ዓለም ሞት ዘበት ቢሆንም የጥበብን ጭራ ይዤ ሲሄድ ሞታለሁ። ነፍሴ ከሀገር በቀል ጥበብ ጋር ትውጣ አለ ገሞራው። ኧረ ምን በወጣኝ አያ፣ እኔም ፍላጎቴ በዚሁ ስውር ዓለም መኖር ነው አለ ታሪኩ። ለማንኛውም ይህ በሁለታችሁ ብቻ የሚወሰን ውሳኔ አይደለም። ለጊዜው አንዳንድ መጽሐፍ ላይ ጥናት አድርጉ። እየቆየን እንወስናለን። አሁን አፍላ ፍቅር ላይ ስለሆናችሁ ስውሩ ዓለም አዲስ ስለሆነባችሁ እንጂ ጥቂት ቆይቶ መሃል ሀገር ሊናፍቃችሁ ይችላል። እሱንም አስቡበት ብለው ከፊሉን ከተረኩላቸው በኋላ ጠቢባኑ ከፈቀዱ ትገባላችሁ። በደቂቀ ተዋናይ ዓለም አብረን እንኖራለን። አሁን ግን ወደ ኋላ እንመለስ። ከዚህ ማለፍ ክልክል ነው። የተዋናይን ውሃ የጠጣ ከዚህ ድረስ ይፈቀድለታል። ወደ ዋናው ዓለም ለመቀላቀል ጊዜው ገና ነው። ክርክር ላይ ነኝ። ወደ ኋላ ተመለሱ። ገሞራውንና ታሪኩን ወደ ኋላ መልሰው አራት አይናው ወደፊት ገሰገሱ። ገሞራው አሻቡ የመሰለ ጥርሱን እያስታመመ ወደ ኋላ ተመለሰ። ታሪኩም አይኑን ቶሎ ቶሎ በእጁ ያሸዋል። የአይኖቹ የጠጉር ጭራዎች ተነቅለው ሊያልቁ ደርሰዋል። ለሁለቱም የጸደይ ወር መልካም ወር አይደለም። ክፍል 20 በዚህ ተጠናቀቀ። ክፍል 21 እነሆ የደቂቀ ተዋናይ ዓለም በጉም ተሸፍኗል። ከጉሙ በላይ ያለው የደመና ጥጥ ከጽንፍ እስከ ጽንፍ የተዘረጋ የደብተራ ሻሽ ይመስላል። ደቀኛው የሚጋግሩት የመናው መዓዛ ከሩቅ ይሸታል። በውስጡ የሚርመሰመሱ አራዊት ፈጣሪያቸውን በዝማሬ እያመሰገኑ ነበር። ጠቢባኑ ደቂቀ ተዋናይ በየጉራንጉሬው ተወትፈው የዕለቱን ጸሎት ይሰልቁታል። ከወፎች ዝማሬ በቀር የሰው ድምፅ አይሰማም። ድቅድቅ ባለው ሀገር የተመሰጉት እኒህ የጥበብ ሊቆች ዘላለማቸውን ያሸለቡ ቢመስሉም ከሞት ጋር ቃል ኪዳን የላቸውም። ያለ ፈቃዳቸው በአጠገባቸው ላይ ዞር ሞት ተወግዟል። እንደ አራት አይናው ከቅኔ ቤት፣ እንደ ወይራው ከገዳም፣ እንደ ጠቢቡ ሆረ ከመንከራተት፣ እንደ ደቀኛው ከክልኤ ዓለም የመጡ ሊቆች ያለፈውን ትዝታ እያነሱ ሲያወጉ የደራሲ ብዕር ያስመሸልጣሉ። ጎህ ሲቀድ የእነ ገሞራውን ጉዳይ ለመወሰን ለአራተኛ ጊዜ ተሰበሰቡ። የዛሬውን ጉባኤ ባርከው የከፈቱት ቀለሙ ተፈሪ ሲሆኑ ቀዳሚው ተናጋሪ ግን ደቀኛው ነበሩ። በመሃል ሀገር ሊቆች ዘንድ መና ከደመና ያወርዳሉ እየተባለ ይወራ ነበር። ወደ መሃል ሀገር ብቅ ሲሉ የቅኔ ተማሪዎችን ትኩስ እንጀራ ጋግረው ሲያበሉ ታይተዋል ይባላል። ግን ምን ያደርጋል፣ ጥቂት ሳይቆዩ ይሰወራሉም እየተባለ ይወራላቸዋል። ደቀኛው በተዋናይ ዓለም ካላችሁት አበው መካከል ከርታታው እኔ ነኝ። ከዚህ ዓለም ወደ መሃል ሀገር በየጊዜው ተንከራትቻለሁ። ወደ መሃል ሀገር ሲሄድ ደግሞ የማርፈው በየቅኔ ቤቱ ነው። እንግዳ ሆኜ ወደ ቅኔ ቤት ጠጋ ባልሁባቸው ጊዜያት ከቅኔ ተማሪዎች አንደበት የተለያዩ ጸያፍ ነገሮችን ሰምቼ አውቃለሁ ብለው እንደወረደ ለመናገር ጥቂት አመነቱ። ከሰማኋቸው አስቀያሚ ነገሮች የመጀመሪያው የቅኔ ተማሪዎች ተዋናይን የሚያውቁት በሊቅነቱ ሳይሆን በጠንቋይነቱ ነው። ተዋናይ ከተነሳ የንጉሱን ሚስት በፍቅር ማርኮ በአስማት ሰውሮ
ደቅ እንደወሰዳት በዚያም ዓለሙን ሲቀጭ ኖሮ እንዳለፈ በስፋት ይተርካሉ። ዋሸራ ቅኔ ቤት ጎራ ባልሁበት ሰዓት አንድ ወጣኔ ተማሪ እኔ ተዋናይን አስመት ባገኝ እንደ ሰሎሞን 80 ዕቁባት እንዲኖሩኝ እፈልጋለሁ ሲል ሰምቼ አዝኛለሁ። ይህን የሰማሁት ከ10 ዓመታት በፊት ነው። ከ10 ዓመታት በፊት የማዕበል ፈንቴን የህይወት ታሪክ ለማጥናት እንከራተት ነበር። እኔ ከርታታው በዚህ አዝኛለሁ። በአንጻሩ ደግሞ ሊቅ ዘራፊዎች አይቼ ደስ ብሎኛል። ያ ተማሪ ተመሳስሎ ቅኔ ቤት ገብቶ እንጂ ኢአማኒ ሊሆንም ይችላል። በ96 ዓመተ ምህረት ደግሞ ባህር ዳር ቅኔ ቤት ጎራ ብዬ ነበር። የቅኔ መምህሩ ቀጭን ሊቅ ሲሆኑ የቅኔ ነበልባል የሚተፋ አንደበት ነበረው። የባህር ዳር ቆነጃጅት በቅኔ ቤቱ በኩል ሲያልፉ ተማሪዎች አንገታቸውን ወለም እስኪላቸው ዞር እያሉ ሲያፈጡ አይቶ ፍቅረ ስጋ ጠሊ መርዓት ዘአንደ ደክሙ በነጽሮ የሐልፍ ለክሙ ብሎ ዘለፋ ቅኔ ያወረደባቸው። በመጨረሻም ተማሪዎች ከፍትወት ወጥተው ቅኔው ላይ ብቻ ትኩረት እንዲያደርጉ ማስጠንቀቂያ ዘል ምክር ሲሰጥ ሰምቻለሁ። ምን አለፋችሁ ጠቅለል ሲል ያሁኑ ትውልድ ተዋናይን መሆን የሚመኘው ለስጋዊ ፍላጎቱ ብቻ ይመስለኛል። ከላይ ለእናት ሀገር አቅሜን እሰራለሁ የሚሉ ሁሉ ቃሉን የሚጠቀሙት ለሽንገላ ነው። በደቂቀ ተዋናይ ዓለም ደግሞ ጥበብ ቆንጽሎ የሚሄድ ሰው እንዲገባ አንፈልግም። እኒህ ልጆችም ወደዚህ ሊመጡ የቻሉት ከተዋናይ ጥበብ ቆንጥረው ወደ መሃል ሀገር ተመልሰው በስጋ ለመክበር እንጂ ለመኖር አይመስለኝም። የውስጣቸውን የሚያውቅ እግዚአብሔር ቢሆንም ሰምና ወርቁ ግልጽ ነው። ከዕለት እንጀራ አያልፍም አሉ ደቀኛው ተናግረው እንዳበቁ ተራው ወደ ሆረ ተላለፈ። የዛሬው ጉባኤ መሪ አራት አይናው ሲሆኑ ለሌሎች ቅድሚያ እየሰጡ ነው። ለመናገር እንዳልቸኮሉ ገጻቸው ይናገራል። ጠቢቡ ሆረ ተፈቅዶላቸው ለመናገር ሲነሱ አራት አይናው ገጻቸው ፈካ። እኔ ለደቂቀ ተዋናይ ዓለም የመጨረሻው ሰው ነኝ፣ ለስውር ዓለምም እንግዳ ነኝ። በመሃል ሀገር ላሉ ቅኔ ቤቶች ግን እኔ ቀርባለሁ ብለው ወደ ደቀኛው ዘወር አሉ። ደቀኛው በንግግራቸው ደስተኛ እንዳልሆኑ ገጻቸው ይናገራል። ነገር ሳይቀበሉ ሲቀሩ ከንፈራቸውን ያወጫምዳሉ። አሁንም ሳያውቁት ያንን ትዕምርት እየሰሩ ነበር። ከባህር ዳር ዙሪያ ደቀኛ ያነሱትን ሊቅን የማውቀው አለው። ከቅኔ ቤት ጀምሮ ነው የማውቀው። ቅኔን በእሱ ልክ የሚያውቀው የቅኔ ሰው አለ ለማለትም ያዳግታል። ነበልባል ነበር። ባህር ዳር ዙሪያ ቅኔ ማስተማር ሲጀምር ቀዳሚው ተማሪ ሆኜ ከመወድሱ ተሳትፌያለሁ። ቅኔ ቤቱ ሲመሰረት የመጀመሪያውን ጎጆ የቀለሱት እኔው ራሴ ነኝ። በሳምንት ውስጥ በመቶ የሚቆጠር ተማሪ ከተማውን አጥለቀለቀው። በአካባቢው የነበሩ ባላገሮች ከተማሪው ብዛት የተነሳ ድንጋጤ ተፈጠረባቸው። አንዳንድ ተማሪዎች ከሴት ፍቅር ጋር የተያያዘ መወድስ መዝረፍ ሲጀምሩ አይቶ ከነጽሮ ብእሲት ያለፈ መሰናክል ውስጥ እንዳይገቡ ፈልጎ ፍቅረ ስጋ ጠሊ ብእሲት ዘአንደ ደክሙ በነጽሮ የሐልፍ ለክሙ ሲል አስጠነቀቀ። ስድ ትርጉሙ ፍቅር ያነደዳችሁ ልጆቼ ሆይ በፍትወት መጎምጀቱን ታውት፣ ፍቅር በነጽሮም ያልፋል ሲል መወድስ መዝረፉ ግልጽ ነው። የቅኔው ዜማ ልክ የዋዜማ መድፊያ ነበር። እንግዲህ በዚያ ወቅት የነበሩ ተማሪዎች ከተማ ገብተው በፍቅር ቢነደፉ አይገርምም። ያ ማለት ግን ለፍቅር ሲሉ የተዋናይን ጥበብ ሲፈልጉ ይኖራሉ ማለት አይደለም። ወደዚህ የሚመጡ የቅኔ ተማሪዎች ደቂቀ ተዋናይን መስለው መኖር ሊሆን ይችላል። ስለዚህ ይህን መቀበል ያስፈልግ ይመስለኛል። ሆረ የሚያውቁትን ተናግረው እንደፈጸሙ ወይራው ከወይራ ከዘራቸው ጋር ተነሱ። ከንዴታቸው ብዛት የተነሳ ገጻቸው ጢስ የጠጣ ገሳ መስሏል። እኔ ወይራው ሆረ በተናገረው ማመን አልፈልግም። ማንም የፍየል እረኛ በቅኔ ተማሪ ስመቶ ወደ ተዋናይ ዓለም ገብቶ ምስጢራችንን ነጥቆ ወጥቶ ሀገራችንን አደጋ ሲያደርስባት በህይወቴ ማየት አልፈልግም። ከዚህ ከተዋናይ ዓለም ወጥቼ ወደ ገዳም ይመለሳለሁ። ጉም ኢየሱስ ገብቼ ሞቴን እመርጣለሁ። ከዚህ ዓለም ውስጥ መልአከ ሞት ስለማይገባ እንጂ አሁኑኑ ከዚህ ከፊታችሁ ድፍት ብዬ አፈር በቀምስ ፍላጎቴ ነበር። አሁን ከዚህች እስከ ጉም ኢየሱስ ድረስ ሩቅ አይደለችም። ከዚህች ወጥቼ የሞት ጽዋዬን እጨልጣለሁ። ከዛሬ ጀምሮ የመናውን ቁራሽ መቅመሴን አቆማለሁ።
ከዚያም ነገር መንገዴን እጀምራለሁ። ሞት ናፍቆኛል፣ እሄዳለሁ አሉ እያማረሩ። የለም እሱ የማይጥም ንግግር ነው ሲሉ ጀመሩ አራታይናው። ሞት አውርድ ማለት አስፈላጊ አይደለም። በቅዱስ መጽሐፍ የታዘዘው ይህች ጽዋ ከእኔ ትለፍ ነበር። በግሌ ሞት የለመኑ ሰዎች አሟሟታቸው ሲከፋ ተመልክቻለሁ ሲሉ ጀምረው ነገሩን ለማለዘብ አንድ ገጠመኝ አመጡ። መሃል ሀገር ሳለሁ ገዳም ለገዳም ዞሬያለሁ። ይህ የገጠመኝ ግን ጮለሚት ማርያም በምትባል ገዳም ውስጥ ነበር። በገዳሙ ውስጥ በምናኔዋ የምትመካ መነኩሲት ነበረች። ከምናኔዋ ጎን ለጎን ግዕዝ ተምራ ውዳሴ ማርያም ደገመች፣ ቅኔም ቆጠረች። ቅኔውና ምናኔው ሲሰምርላት ትዕቢት ቢጤ ያደረባት። ከሴቶች ጋር በሴት አንቀጽ ቆማ ስታስቀድስ ቄሶች ግዕዝ ሲሳሳቱ እንዲህ በለው ውሽ ልኩ ትፍትፍ እያለች ማረም ጀመረች። ይህ በዚያ ቀርቶ በእመቤቴ ገላነሽ ሀገር ታይቶ ተሰምቶ አያውቅም። የቅኔዋ እመቤት ገላነሽ እንኳን ግዕዝ ሲሳሳቱ ቄሶችን አንጓጣ አታውቅም ነበር። ይህች ግን ሊቅነቷ፣ ምናኔዋ፣ ትዕቢቷም የጉድ ሆነ። ቄሶች አዘኑባት፣ መቋሚያ ዘቅዝቀው የረገሟትም ነበሩ። ይህ አልበቃ ብሎ በመጨረሻ ሰይጣን በፍትወት ይፈትናት ጀመር። ከመሰናከሏ በፊት ፈጣሪ ሞት እንዲያመጣባት ሱባኤ ገብታ ለመነችው። ከዚያ በኋላማ ምን እነግራችኋለሁ። በገዛ እጇ ሞት ለምና የሞት ፊት አውራሪዎች በአንድ ጊዜ ተሽጎድጉደው ወደ ውስጧ ገቡ። ደረቷን ብርድ አነደዳት፣ ሳምባዋ ከጉሮሮዋ ተወተፈ፣ ወባ ጠመደቻት፣ መራመድ ተሳናት። ሞት በለመነች በ3 ዓመቷ እስከ መጨረሻው አሸለበች። አባቴ ወይራውም ጉም ኢየሱስ ገብቼ ሞቴን እቀበላለሁ ያሉት ንግግር ለደቂቀ ተዋነይ የሚገባ ንግግር አይደለም። እንዲህ አይነቱ ቁጣ ለጊዜው ቀቢጸ ተስፋ ያመጣል፣ እየቆየ ደግሞ ፈጣሪን ያስቆጣል። ከዚህ ከደቂቀ ተዋነይ ዓለም ብቅ ካሉ ሞት በሽበሽ ነው። በኢትዮጵያ የእህል እንጂ የሞት ችግር የለም። በተለይ በዚህ ዓመት የመልአከ ሞት ክንፎች መሬት ለመሬት እየተጎተቱ ሰዎችን መልቀም ከጀመሩ ሰነባብተዋል። ይበሉ ይነሱ፣ አሁን በተናገሩት ይቅርታ ይጠይቁ አሉ አራታይናው። ይቅርታ አልጠይቅም። የምን ይቅርታ መጣህ አራታይናው? ሞት ርስት ነው። በሞት ምኑ ሊቀር ነው? ኑሬም አይቼዋለሁ። ሞቼ ደግሞ የወዲያኛውን ዓለም መቅመስ እፈልጋለሁ። ለዚህ ምን ይቅርታ ያስፈልጋል? አሉ ወይራው። አዎን ያስፈልጋል። ንግግሩ በዚህ ዓለም ያሉ ጠቢባን ወደ መሃል ሀገር ሄደው እንዲሞቱ የሚያነሳሳ ንግግር ስለሆነ ይቅርታ ያስፈልገዋል። በዚያ ላይ መጽሐፍ ያዘዋል። ፀሐይ ሳትጠልቅ ቁጣችሁን አብርዱ ይላል መጽሐፉ አሉ አራታይናው። እሺ መጀመሪያ አራታይናው ይቅር ይበሉኝ። ይቅር ምን ተግዜር አሉ ጠላ ቤቱ ወይራው። ይቅርታው ከተጠናቀቀ በኋላ አራታይናው አጠር ያለ ንግግር አደረጉ። በእኔ በኩል ወደኛ ቢገቡ የሚመጣ ነገር ያለ አይመስለኝም። የመናውን ቁራሽ ምስጢር በወሬ ወሬ ሰምተውታል። የቀራቸው መቅመስና ከወዴት እንደሚመጣ ማወቅ ብቻ ነው። ሁልጊዜ ስንገናኝ የመናው ቁራሽ ወዴት እንደሚመጣ ይጠይቁኛል። ከሰማይ ነው እያሉ አዘናጋቸዋለሁ። ልጆቹ ግን በዚህ ዘመን መና ከደመና እንደማይወርድ ተረድተዋል። ከዚሁ ዓለም ውስጥ እምቅ ጥበብ መኖሩንም ገምተዋል። ከገቡ በኋላ ምስጢር ቆንጽሎ ይጠፋሉ የሚል እምነት የለኝም አሉ አራታይናው። ይገባኛል አራታይናው ሆይ፣ ለተማረ ሰው ከራስህ በላይ ፍቅር እንዳለ አውቃለሁ። እኔም የተማረ ሰው ነፍሴ ነው። መግባት የለባቸውም የምለው ግን ጸረ ሊቃውንት ስለሆነው አይደለም። በተቃራኒው መፍቀሬ ሊቃውንት ነኝ። የአቶ አደራህን ትርጓሜ ስሰማ ያደገው ሰው ነኝ። አቶ አደራህን የሞጣ ሊቅ ሲሆን የሊቃውንት ትርጓሜ ጠንቅቆ በማወቅ ይታወቃል። ከመጽሐፈ ሊቃውንት ጋር ተያይዞ ስሙ ይነሳል። ሊቅነቱ ደግሞ ከተለመደው ወጣ ይላል። ግብሩም ዝኒ ከማሁ በጥባጭ ሊቅ ነበር። ሊቅ ሲሆን ተምሮ እንዳልተማረ አቶ ተብሎ ተጠራ። የሊቆችን ትርጓሜ ተምሮ ከፈጸመ በኋላ ስራው የቤተ መንግስት ስራ ነበር። ከስራ መልስ የሞጣ ሊቆች መጽሐፈ ሊቃውንትን ገልጠው ሲያሄዱ ጉባኤ ላይ ይገኛል። በዚህ ወቅት አንዳንድ ወጣ ያሉ ቃላትን ተጠቅሟል። በክርስቶስ ስጋና ደም በተነሳው ክርክር ውስጥ ክርስቶስ ሰው ካልሆነ የዚያ የዘርአ ዳዊታችሁ ስጋና ደም ለስንቱ ይበቃ ነበር ሲል የዘርአ ዳዊትን አባትነት አጣጥሎ የክርስቶስን ስጋና ደም የዓለም ሕዝብ መድኃኒት አድርጎ ተርጉሟል። በዚያ መንፈስ ማደግ መሰለኝ። ተልካሻ ነገር አያሳምነኝም። ነገር ግን ከሊቅነት
የሀገር ምስጢር ይበልጣል፣ ያን ለመሰወር ነው አሉ ደቀኛው። ጠቢቡ ሆረ ጣልቃ ገብተው በሉ ወደ ጭቅጭቅ እንዳንሄድ፣ ጉባኤው በሰላም ይዘጋ፣ ውለን አድረን በሰከነ መንፈስ እናየዋለን። እነሱም ባሉበት ይቆዩ። አራት አይናው ሳምንቱን በሙሉ አብረዋቸው ይቆዩ። ከመሃል ሀገር ያመጡት ጥያቄ ካለ በአግባቡ ይረዷቸው። ጠቢባኑ ደቂቀ ተዋናይ ደግሞ ለሳምንት የጽሞና ጊዜ ወስዳችሁ እንድታስቡበት እመክራለሁ። ጠቢቡ ሆረ ብድግ ብለው ደወል ደወሉ። ጉባኤው በክርክር ተጀምሮ በክርክር ተፈታ። ወይራው እየፎከሩ ወደ ቤታቸው ገሰገሱ። ደቀኛው መናውን ለመጋገር ጊዜው ስላለፈባቸው ራመድ ራመድ ብለው ነጎዱ። ሆረም ጥበቃቸውን ቀጠሉ። አራት አይናው ለሳምንት ያህል ከነ ገሞራው ጋር ለመሰንበት ዳጎስ ያለ መጽሐፍ ጨብጠው ወደ እነ ታሪኩ ተመለሱ። ደቅ እስጢፋ ሲሄዱ የመሃል ሀገር ሰዎች ሱባኤ ወደሚይዙበት ስፍራ ገሰገሱ። ክፍል 21 በዚህ ተጠናቀቀ። ክፍል 22 ቢሰውር። በነጋታው ሌሊት አራት አይናው ቀደም ብለው ከተፋሉ። የስዋሪውን ቀሊልነት ተንትኖ ለማስረዳት እያሰላሰሉ ነበር አመጣጣቸው። ታሪኩና ገሞራው ተነስተው እጅ ነስተው ተቀበሏቸው። ከሁለቱ ሊቆቹ ዋሻ እንደደረሱ እንደ ሕፃን ልጅ ጥቅልል ብለው ከልሙጥ ድንጋይ ስር ተወሸቁ። ወንበር እያለ ልሙጥ ድንጋይ ላይ ማረፋቸው ትህትናን ለማስተማር ነው። የቅኔ ተማሪ ቅኔ ዘራፊ ከሆነ በኋላ ትዕቢቱ አይጣል እንደሆነ ያውቃሉ። የትዕቢቱን ጫፍ ቅኔ ቤት ሳሉ ጠንቅቀው ያውቁታል። ሰውን እንደ እንስሳ ከሚቆጥሩ ትዕቢተኞች ጋር በአንድ አብረው በልተዋል፣ በአንድ መጽሐፍ አንብበዋል። ያንን ያውቁ ስለነበር ያ የትዕቢት መንፈስ ምናልባት ተከትሏቸው ከመጣ በማለት ትህትናን ለማስተማር ያለምንም ወንበር ሸብረካሉ። ገሞራው በአንክሮ ተመለከታቸው። ሊቅነታቸው ሳይገድባቸው ውስጣቸው በትህትና ሲሰበር አይቶ የእሱም ውስጣዊ ልቦናው ተቀለጠመ። ገሞራው የጥርስ ህማሙ ብሶበታል። አፉ መርዝ የተሞላ ምራቅ እየተፋ ነበር። ታሪኩም ቢሆን አይኑን በድሪቱ አስሮ መዋል ጀምሯል። ነፋስ ሲነካው ያንገበግበዋል። ቀሪ ምስጢራቸው እድሜ እንዲቀጥሉላቸው አራት አይናውን በተስፋ መጠበቅ ብቻ ነበር። ይህ መጽሐፍ ስለ ስዋሬ ዘርዘር አድርጎ የሚናገር መጽሐፍ ነው። የከርታታ ኮከቦችን ውጣ ውረድ ይዟል። ከፊል ታሪካቸው የተከተበው በዚህ መጽሐፍ ነው። መጽሐፉ በዚህ በስውሩ ዓለም ይኖራል። የተለያዩ ሊቃውንት የእጅ መድበል ነው። ወደ ተዋናይ ዓለም የገባውም ቀደም ባለው ዘመን ነው። መጽሐፉ በመሃል ሀገር እንዳሉ መጽሐፍት ስርዝ ድልዝ የለውም። በውስጡ የስዋሬን ወጎች ሰብስቦ ይዟል። በየገጹ ገጠመኝ ተጽፎበታል። በመድበሉ የተካተቱ ተአምር የሚመስሉ ጥበባት በተራቀቁ ሊቃውንት እንደተፈተሹ ይነገራል። ወደዚህ ዓለም ያመጣው አንድ ተማሪ ነበር። ይህን ዓለም ተሳልሞ ወደ መሃል ሀገር ተመለሰ። በስውሩ ዓለም 10 ዓመታት ኖሮ ወደ መሃል ሀገር ከተመለሰ በኋላ ይሙት ይዳን ግን መረጃ የለኝም። በዚህ መጽሐፍ እኔ የማውቀው የስዋሬ ታሪክ ጭምር ተካቷል። መጽሐፉ ዳር ከጥበቡ በቀር ወጎች ተጽፈዋል። አስማቱ ግን ተፍቋል። አስማቱ የተፋቀው በዚህ ስውር ዓለም አስማት ስለማይሰራ ነው። ስውር ዓለም የቅዱሳንና የጠቢባን ዓለም ስለሆነ የሰይጣን ኮቴ የለበትም። ተሰውሮ እንዳይኖር ስውራኑ ያይታል። ተረጋግቶ እንዳይኖር የቅዱሳኑ ጸሎት ያቃጥለዋል። ሰይጣን ወደዚህ ስውር ዓለም የማይገባው ለዚህ ነው። ሰይጣን ከሌለ ደግሞ አስማት መኖሩ አስፈላጊ አይደለም። ስለዚህ አስማቱ ተፍቋል። የከርታታ ኮከቦች የህይወት ውጣ ውረድ ግን ይኸው አለ። ከአስማቱ በቀር ወጉ ቢኖር ምንም ችግር የለውም ብለን ይዘነዋል። በደስታ ተውጠው ያብራሩ ጀመር። ወጉ በግጥም ይጀምራል። እነሆ ግጥሙ። ለአንተ ሲበቃሃል ሞፈሩ ቀንበሩ አብነት ስለኛ ለደቀ መዝሙሩ ይላል ብለው ቂቂቂ እያሉ አከሉበት። በዚህ ሀብታም ምጣድ በሚያክለው የመጽሐፉ አምድ ላይ ከዚህች ግጥም በቀር ምንም ቃል የለም። አስማቱ ሲፋቅ ግጥሟ ለብቻዋ ቀርታለች። ከስዋሬው ምስጢራት አንዱ የተከተበበት ምሉ ገጽ ነው። ስለሱ እንነጋገራለን። አራት አይናው እንዲህ ናቸው።
በል ሲላቸው ስለ ከርታታ ኮከቦች ተርከው አይተክቱም። ራሳቸውም በሐሳብ ይንከራተታሉ። ከስውሩ ዓለም ቁጭ ብለው አንዳንድ ጊዜም በአካል ወደ መሃል ሀገር ብቅ እያሉ የሀገር ምስጢራትን ይፈትሻሉ። እሺ የኔታ አለ ገሞራው። መጀመሪያ ሰው በሶስት ነገር ይሰወራል። እኒህም ቦታ፣ አስማት፣ የተፈጥሮ ጥበብ ናቸው። እኒህ ሁላ የመልአከ ሞት መግቻው አብሮ ከሌላቸው ከንቱ ናቸው። ለጊዜው ያማልላሉ፣ ሲቀርቧቸው ግን ጉም እንደመጨበጥ ይቆጠራሉ። ትነት ብቻ ናቸው። ለዚህ ነው ስዋሬ ብቻውን አያዛልቅም የምለው ብለው ይተረትሩት ጀመር። እንግዲህ በመጀመሪያ እንዳነሳሁት ከመልአከ ሞት መግቻው በቀር የስዋሬው ምስጢር በመሃል ሀገርም አልፎ አልፎ ነበር። በጊዜው ለመሃል ሀገር ሊቆች መሰወርን ያስተማራቸው ነበልባሉ ተዋናይ ሲሆን እሱ ሲያልፍ ተከታዮቹ ገፍተውበት ነበር። ነገር ግን እንደ ተዋናይ የሞት መግቻው ስለሌላቸው ተስፋ እየቆረጡ ተዉት። ተዋናይ ግን የመናውን ቁራሽ ከስውር ዓለም ይዞ ወደ ጎንጅ ስለሄደ መልአከ ሞት እንዳይነካው ከመናው በከፊል ጋግሮ ይቀምሳል። መልአከ ሞት በመጣት እግሩ ይመለሳል። እንዲህ እያደረገ እስከ 7 ዓመት ኖረ። ይህ 7 ዓመት መልአከ ሞትን የገዘተበት ዓመት ሲሆን የተዋናይ መላ ዕድሜው ግን በውል አይታወቅም። ራሱ ፈቅዶ ወዶ በቁሙ ትቢያ እስኪሆን ድረስ የፈለገውን ያህል ዓመት ሞት ሳይነካው እንደ ልቡ ኖሯል። ነገር ግን የጥበብ አባታችን ተዋናይ ከስዋሬው በቀር የመልአከ ሞትን መግቻ ምስጢር ለማንም ገልጦት አያውቅም። ከስውር ዓለም ወደ መሃል ሀገር ወስዶ ለራሱ ብቻ ይጠቀምበት ነበር እንጂ መሰውሩን ግን በፀሐይ በጉባኤ በየጊዜው አድርጎታል። እርግጥ ነው ለመጀመሪያ ጊዜ ተዋናይ ሲሰወር ቢደንቅም በጊዜ ቅኔ ሊቆች ማመን ተስኗቸው ነበር። ስዋሬውንም እንደ ተራ ወሬ ቆጥረውት ነበር። ከተዋናይ በኋላ የመምህራን የዘር ሐረግ የመጨረሻውን ሊቅ ሲደግመው የጎላ መጣ። እኔም ማመን የቻልሁት ከዚያ በኋላ ነው። በመጽሐፉ አምድ የተከተበው ግጥምም የተዋናይ ተከታይ ስዋሬን የተቀላቀለ ቀን የተደረሰ ግጥም ነው። ከዚያ በኋላ እኔም እንደ አቅሜ ያንን መመርመር ጀመሩ። ስመረምር ዓመታት አለፉ፣ ዘመናት ከነፉ፣ አይኖቼ መፍዘዝ ጀመሩ። እውነታውን ሳረጋግጥ ዳክሬ አንድ ሊቅ መጽሐፉን ወደዚህ ዓለም አምጥቶት ከእጄ ገባ። ከዚያ ቀን ጀምሮ መጽሐፉ ከእጄ ወጥቶ አያውቅም። ዘወትር ሳነባው አዲስ ይሆንብኛል። እንግዳ ድርሰት ነው። በእጃቸው ስለያዙት ግዙፍ መጽሐፍ ውስጥ ውሳጤ ተርከው ዝም ሲሉ ስዋሬን ያረጋገጠ የቅኔ ሊቅ ማን ይባል ነበር? በእናንተ ጊዜ እኮ የቅኔ ሊቆች እልፍ አእላፍ ነበሩ። እስከ ደርግ ዘመነ መንግስት በየቅኔ ቤቱ ወፈ ሰማይ የቅኔ ዘራፊዎች ነበሩ። እየከሰሙ የመጡት ከደርግ ዘመን በኋላ ነው። በደርጉ ዘመን ሊቆች እየታፈሱ ለጦርነት ተማግደዋል። ከደርግ ውድቀት በኋላም ደግሞ ኢማምራን እየታፈሱ ተሹመዋል። ተማሪው ማን ነበር ነው ያሉት? አለ ታሪኩ። ቢሰውር ይባላል። በእርግጥ ከዚያ በፊት ስሙ ተከስተ ነበር። ቆንጆ አብነትን ከሰወረ በኋላ ቢሰውር ተባለ። ለእኔም የቅርብ ጓዴ ነበር። ጎንደር ቅኔ ቀጽሏል። ዋድላ መወድስ ዘርፏል። ከጊዜ በኋላ ጎጃም ገብቶ ጎንጅ ቅኔ ቤት ተገናኘ። ከእኔ ጀምሮ ከእልፍ አእላፍ ተማሪዎች ጋር ፍቅረ ቢጽ መሰረተ ሲሉ ጉድ መዘዙ። ገሞራውና ታሪኩ በትርክቱ ፈዘው ምን ሊያመጡ ነው እያሉ ያዳምጧቸው ነበር። እንግዲህ በወቅቱ የቅኔ ዘራፊዎችን ጨምሮ ሁሉም የአብነት ተማሪዎች በእንተ ማርያም እያሉ ይኖሩ ነበር። ተማሪዎች በእንተ ማርያም ሲሉ አልፎ አልፎ ከባላገር ጋር መጋጨት ደግሞ አዲስ አይደለም። እኔም ሆነ ቢሰውር መንደር ለበእንተ ማርያም ስንሄድ ባላገሮች ዝናብ የምትገዝቱ እናንተ ናችሁ እያሉ በቆላ ከዘር ያዳክሩን ነበር። በመጨረሻ ግን ቢሰውር ቂም በቀሉን ተወጣ አሉና በወጉ ሊቀጥሉ ስለፈለጉ ከንፈራቸውን በምራቃቸው አራሱ። እንደ ጣዝማ ገደል የጠበበች ከንፈራቸውን በምራቅ አለስልሰው ጉሮሯቸውን ስለው ከዘራቸውን ተደግፈው በማብራራቱ ገፉበት። ከዕለታት አንድ ቀን ጓደኛዬ ቢሰውር በእንተ ማርያም ለማለት ወደ መንደር ሄደ። በእንተ ማርያም ሲል ከባላገር ጋር ጠብ ገጠመ። ባላገሩ በቆላ ከዘራ እስኪበቃው ወቀው። ደሙን እያዘራ ወደ ቅኔ ቤት ተመለሰ። ለዓመታት የስዋሬውን ጥበብ ለማግኘት ተንከራተተ። ከዓመታት በኋላ የስዋሬው ነገር በእጁ ገባ።
ወደ ቅኔ ቤት ተመለሰ። በዚህች ሌሊት ስዋሪውን ፈጥኖ ሲያረጋግጥ ወደ ባላገሩ ቤት ሰተት ብሎ በኩራት ከተፋለ። ከበሩ ሲደርስ መሰውሩን ተጠቀመ። ቢሰውር ዘው ብሎ ወደ ባላገሩ ቤት ሲገባ ከትንፋሹ በቀር የእግሩን ኮቴ ጭምር ሰውሮት ነበር ማለት ይቻላል። የኮቴ ድምፅ አልነበረም። ጥላ አልባ መሰውር ነበር የያዘው። ተሰውሮ እንደገባ የባላገሩን ልጅ እጅ ለቀም አደረጋት። ሲጨባበጡ እሷም እንደሱ ተሰወረች። ቢሰውር በስዋሪ በኩል የተዋኔ ልጅ ሆነ። ከዚህ ላይ ተዋኔ ልብ ይሏል ብለው የቢሰውርን ታሪክ ገታ አድርገው ተዋኔን በምናብ ከፊታቸው ቁጭ አድርገው መግለጹን ቀጠሉ። መሀል ሀገር ዘወር ዘወር ስል ይህ ትኩሱ አዲስ ትውልድ ተዋኔ ማን ነው ሲል በጥያቄ ያጣድፈኝ ነበር። ልባው ልቁ ብዙ ነው አይደል? ያም ልቤን ያወልቀው ነበር። ተዋኔ ማን እንደሆነ ለማስረዳት ቃላት በቂ አይደሉም። ተዋኔን በትክክል ለመግለጽ ስራውን መመልከት ነው። የጎንጅ ሊቆች በፀሐይ በጉባኤ እንደነገሩ ተዋኔ በተሰወረች ውሃ የተቆለፈ አይምሮ ይፈታ ነበር። ከመሬት አንስቶ ቅኔ ያዘርፋል። በፍየል ስጋ ጣፍጦ አጉርሶ የቅኔ ሊቅ ያደርጋል። ብዙዎች ከመሬት ተነስተው የተራቀቁት በዚያች ውሃ ነው። ይህን ሲያደርግ ከተፈጥሮ ውሃ በቀር ሌላ ምናምን አይጨምርም አይቀንስም ነበር። በውሃ ተማሪውና እህቱ ቅኔ እንደዘረፉ ሲታረክ ይኖራል። የሴት ቅኔ አዋቂዎች የመጡትም ከተዋኔ እህት ወዲህ ነው። የመጀመሪያ የሴት የቅኔ ሊቅ የተዋኔ እህት ናት። አደይ ትባላለች። አደይ ማለት በትግርኛ ቋንቋ እናቴ ማለት ነው። አደይ ማርያም እንዲሉ ያስመራ ልጆች እናቴ ማርያም ሲሉ፣ ወደ ሴቶች የቅኔ ምስጢር ስንመጣ በመጀመሪያ አደይ ቅኔ ዘረፈች። ከዚያ በኋላ የሴት ባለቅኔዎች ተኮለኮሉ፣ እንደ ክረምት አግቢ ተፈለፈሉ። ከእኒህ እንስት ባለቅኔዎች መካከል ቀዳሚዋ የቅኔ ሊቅ ገላነሽ ትባላለች። የቅኔ እመቤት ነበረች። የቅኔ ቤቱን በር ለረገጠ ሁላ ስሙ አዲስ አይደለም። የቅኔ ሊቅ መሆኗንም ማስታወስ አያስፈልግም። በልብ ያለን ሰው መልሶ ማስታወስ ቂልነት ነው። በተለይ እንደ እኔ ካሉ የቅኔ ሊቃውንት አይጠበቅም። እመይቴ ገላነሽ እንደ ሀገር ሴት ናት፣ ነገር ግን ምስጢር ናት። ምስጢረኛ ሴት ሳትሆን ራሷ ምስጢር ናት። ባለቅኔዎች ኢትዮጵያዊቷ ሆሜር ይሏታል። ባለቅኔነቷን ለመግለጽ ሆሜር ድረስ ተወርውረዋል፣ ግሪክ ወርደዋል። ሆሜር ግሪካዊ ባለቅኔ ሲሆን ገላነሽ ኢትዮጵያዊት ባለቅኔ መሆኗን መደጋገም ለቀባሪ ማርዳት ነው። ያን ለመግለጽ ሆሜርን ፍለጋ የገሰገሱ ብዙ ናቸው። ምሳሌ ቢያጡላት ግሪክ ድረስ ወርደው ምሳሌ ያመጡላት። በሰማይ መልአክ እንዳይመስሏት የሴት መልአክ የለም። ጭራሽ በቅኔም በኩል መልአክ አይደርስባትም። ተራው መልአክ ቀርቶ ሊቀ መልአኩ ራሱ የቅኔ ሊቅ አይደለም። የቀለም ሊቅ ለገላነሽ የሚሰጥ ቅጽል ነው። ሊቅነቷን ለማነጻጸር ግሪክ ወርደው ምሳሌ ፈለጉላት። እኔ ግን ከሆሜር ይልቅ አሜር ቢሏት ደስ ይለኝ ነበር አሉ አራት አይናው ተዋኔና እመይቴ ገላነሽ ትዝ ብለዋቸው። አሜር ማለት ፀሐይ ማለትም አይደል አለ ታሪኩ። አዎን፣ አሜር ማለት ፀሐይ ማለት ነው። ለፀሐይ ሁልቆ መሳፍርት የሌላቸው ጨረሮች አሏት። ለባለቅኔዋ ገላነሽም ከአሃዝ ያለፉ ከቀመር የተረፉ መወድሶች አሏት። በወጉ ቢከተቡ ኖሮ በ10 የሚቆጠሩ ዳጎስ ያሉ መጽሐፍት ይወጣቸው ነበር። በእኛይቱ መንደር ግን ይህ አልተለመደም። ባለቅኔ የረከሰባትን ቀጣፊ የገነነባትን ኢትዮጵያ ታቅፈን ሀገሬ ማለቱን ከእውቀት ቆጥረነዋል። እንደ ተዋኔ መልአከ ሞትን ብንገዝት፣ እንደ ቢሰውር ከጠላት ፊት መሰወር ብንችል ምንኛ እንደምንሸልል አላውቅም። ትምክህታችን ተነግሮ ያልቅም ነበር ብለው ወደ ቢሰውር ታሪክ ተመለሱ። ከቢሰውር በቀር ራሱን በስዋር የገለጠ ሊቅ አሁን ላይ በመሃል ሀገር ያለ አይመስለኝም። ቢኖርም ዜናው ጎልቶ አይነገርም። የተሰወረ ሰው የመናው ቁራሽ ከሌለው ከ6 ቀን በላይ የመኖር እድሜ የለው። ያ በመሆኑ ስዋሪው እየመነመነ መጥቷል ሲሉ ከመሃል ሀገር የነበረው ስዋሪ መክሰሙን ከተነተኑ በኋላ ተዋኔ እንደተሰወረ ቢሰውርም ከባላገሩ ቤት ሲደርስ ተሰወረ። ተሰውሮ ዘው ብሎ ሲገባ የባላገሩ ልጅ ወጥ እየሰራች ነበር። አለላ የመሰለች ሴት ልጅ ማዕድ ቤት ወጥ ስታማስል ተሰውሮ ገብቶ እሷንም ወደ እሱ በጥበብ ስቦ ሰወራት። ሁለቱም በስዋሪ ዓለም ተያዩ ሲሉ
ታሪኩን እንደ ውሃ ፉት አሉት። እኔ አላምንም። ገሞራው በድንግዝግዝ ጠየቃቸው። አዛኝቷን ስላችሁ ስሟን ሳይቀር እኮ ነገርኋችሁ። ማን ነበር አያልኋችሁ? ብለው ስዋሪው በትክክል መሰራቱን በስሟ ለመረጋገጥ ማን ነበር ስሟ? አይናቸውን ጨፍነው መፈለግ ሲጀምሩ መጣላቸው። አዎን፣ አብነት ይባላል። የተዋናይ ልጅ በአብነት ላይ መሰውሩን ሲደግመው ከአባቷ እይታ ውጭ ሆነች። ወጥ እየሰራች በማታውቀው ዓለም ከነፈች። በትክክል ተሰውራ ነበር። የመሰወሯ ምስጢር የገባት የምትሰራው ወጥ ከእሷ እይታ ውጭ ሲሆን ነበር። ታማስል የነበረው ወጥ ከመዓዛው በቀር ድስቱ ጠፋባት። ምድጃው ተሰወረባት። እሷ ተሰውራ እንጂ ምድጃውማ ቦታውን ለቆ ወዴትም አልሄደም። ወጡም ሆነ እሷ ለጊዜው በቦታው ነበሩ። ቢሰውርና አብነት በሌላ ዓለም ነበሩ። አብነት በማታውቀው ዓለም ሰጥማ ስትቃብዝ አንድ ሊቅ ከፊት ለፊቷ ቆሞ በፍቅር አይነደፋት። በፍቅር በመነደፏ በስዋሪ ውስጥ እንዳለች መረዳት ከለከላት። ካሉ በኋላ በእርግጥ ቢሰውርን ከዚያ በፊት ታውቀዋለች። በቅኔ በኩል አንቱ የተባለ ወጣት ሊቅ ነበር፣ ድምፀ መልካም ሊቅ። በስዋሪው ጊዜ የፍቅር አይኑን ሲያንገዋልልባት ማመን አልቻለችም። ድሮም ለፍቅር ትመኘው ስለነበር በፊቱ ስታልፍ ጉልበቷን ብርክ ይዘው ፍቅር ያብረከርካት ነበር። አሁን ግን ሰተት ብሎ ገብቶ ከፊቷ ገጭ ብሎ ይባስ አብረከረካት። በተለይ በስዋሪ ውስጥ መሆኗን በጆሮዋ ሹክ ሲላት ደስ ፈቃላት። አሉ ቀለሙ ተፈሪ። እንኳን ተሰውራ ድሮም የሔዋን ልጆች ለፍቅር ይሆናቸው። ቦታ ከተመቻቸው በአፍታ ያፈቅራሉ፣ የኋላውን በአፍታ ይረሳሉ፣ ወደፊት ይቀጥላሉ። ታሪኩ ተባበራቸው። አራት አይናውም ቀጠሉ። እናላችሁ አብነትን ሰውሮ በፍቅር አክንፎ ከቤቷ አውጥቶ ወደ ቅኔ ቤት ይዟት ከተፋለ። ወዲያው ከስዋሬ ወደ ተከስቶ ተመለሰች። ከዚያ በኋላ ከቢሰውር ጋራ በፍቅር መኖር ከጀላት። ከባለ ሀገር የቆላ ዱላ ተላቃ የሊቅ ሚስት መሆን ወዴት ሊገኝ በፍቅር እፋለች። በሁለቱም ልብ ፍቅር ሰመረ። ያ ባለ ሀገር ግን ልጅ ወዴት እንዳለች ሊያውቅ አልቻለም። መላው ቢጠፋው በገበያው በድንጋያው ልጄን ያየ የሰማ እያለ ሲያፈላልግ የቢሰውር ጓደኞች መልእክት ላኩበት። አሉ ቀለሙ ተፈሪ እየሳቁ። ምን ብለው? አለ ገሞራው በደስታ ፈዞ ሲሰማ ቆይቶ። አራት አይናው ቀና ብለው ከልሙጡ ሰማይ ላይ ያማትሩ ጀመር። እነሆ ይህን ሲያወሩ ሌሊቱ ነጋ እያለ ነበር። የፀሐይን ወጋገን ተከትሎ ገሞራውም ደስተኛ ሆኗል። የጸደይ ጨረቃ ደብዘዝ ብላለች። የገሞራውን ገጽ መስላለች። በዚህ ሳምንት ገሞራውም ደስተኛ አልነበረም። የጸደይ ጨረቃ ቅዝቃዜ ተጭኖት ሰንብቶ ነበር። ልማዱ ነው። በስነ ፍጥረት አጥብቆ ከመፈላሰፉ የተነሳ የጨረቃን ዑደት እየቆጠረ የደስታና የትካዜ ዕለታትን እስከማወቅ ደርሷል። ያን ተከትሎ በጸደይ ጨረቃ መጀመሪያ ትንሽ የመጫጫን ስሜት አለበት። ሐመል የሚባለው የጸደይ ኮከብ የጸደይ ጨረቃን ተከትሎ እስኪወለድ ድረስ በየዓመቱ ደስተኛ አይደለም። ዛሬ ግን የጨረቃው ቅዝቃዜ ቢያውከውም የፀሐይ ወገግታ ክሶታል። በመስኮቷ የፈነጠቀችው ፀሐይ የመነቃቃት መንፈስ እፍ ብላበታለች። አራት አይናውም ተመሳሳይ ገጽታ ተለብሷል። በእርግጥ አራት አይናውም በጨረቃ ድምቀት በፀሐይ ሙቀት ይፈላሰፋሉ። እንዲያውም የእሳቸው ይብሳል። ሌሊት ከነገሞራው ጋር እያደሩ የሚመራመሩት የጨረቃን ብቅለት የፀሐይ መስኮት ነው። ባላገሩ ልጄን ያየ የሰማ እያለ ሲያፈላልግ የቅኔ ተማሪዎች ሰሙ። የሚከተለውን ግጥም ገጥመው ቅኔ ዘርፈው በወረቀት ጽፈው ላኩለት። አሉ ፈገግ ብለው። እስኪ ቅኔውን ይንገሩን አለ ታሪኩ መስተፋቅር የተቀቡ የሚመስሉ ከናፍሮቹን ሸልቀቅ አድርጎ። እስከዚህ ሰዓት በተመስጦ ይሰማ ነበር። ከተመስጦ ወጥቶ መተንፈሱ ነው። ለአንተ ሲበቃሃል ሞፈሩ ቀንበሩ አብነት ስለኛ ለደቀ መዝሙሩ ይላል። የቅኔ ተማሪዎቹ በግዕዝና በአማርኛ ግጥሙን ጽፈው ለአባቷ ላኩለት። የራሷ ፊርማ ጭምር ነበረበት።
በጊዜው አብነትም ግጥሙን ሰምታ ስቃለች። ስትስቅ ተማሪዎቹ በጸዓዳ ጥርሶቹ ተማርከዋል። ለመጀመሪያ ጊዜ ጥርሶቿን ጸዓዳነት የተመለከቱት ያን ቀን ነበር። ቆንጆ ናት ተባብለው ሲጠቃቀሱ እንደወደዷት ገብቷት ስቃለች። አባቷ ግጥሙን በአማርኛ ቋንቋ ነበበው። ግዕዙን ግን ግዕዝ ቋንቋ አዋቂ ፈልጎ አስተረጎመው። አብነት ግን ከእጅ ወጥታ የሊቅ ሚስት ልትሆን ተቃርባ ነበር ካሉ በኋላ በግጥሙ ምስጢር ጥቂት ፈገግ ማለታቸው አልቀረም። በአግባቡ ፈገግ ብለው ከዚህ ላይ ቅኔውን ልብ በሉ፣ የልጇ ስም አብነት ነው ብያለሁ። ስሟ ከቅኔው ጋር ቅኔ ሆኗል። ጥንቱን አብነት የሊቆች ጥበብ ነው። ከባል ሀገር የሌለ በአንዳንድ ሊቆች መዝገበ ጥበብ ብቻ የሚገኝ በየጊዜው የማይሻሻል ነገር አብነት ይባላል። ወዲህም ትምህርት በአእምሮ ተቀርጾ ለዘላለሙ እንዲቀርድ የሚያደርግ ነገር በሙሉ አብነት ይባላል። የቢሰውር ጓደኞች አብነትስ ለኛ ለደቀ መዝሙሩ ያሉት በሰምና በወርቅ ነው። ሰሙ ድሮም አብነት የደቀ መዝሙር ነው ማለት ሲሆን፣ ወርቁ ደግሞ አብነት ከእነሱ ያንዱ ፍቅረኛ መሆን መቻሏን ቁልጭ አድርጎ ያሳያል። እንግዲህ ይህን ያመጣሁት በስዋሬ የመኖር ምስጢር ቀለል አድርጋችሁ እንድትረዱት ፈልጌ ነው። በስዋሬ መኖር ይቻላል ስንል አንዳንዶቹ ተረት ተረት ይመስላቸዋል። ተረት ግን አይደለም፣ እውነት ነው። በእርግጥ አሁን ዘመኑ ዘመነ ድንግዝግዝ ስለሆነ ይህንን መቀበል ከባድ ነው። በጨለማው ዘመን ድንግዝግዝ ዓለም ተወልዷል። በዚህ ድንግዝግዝ ዘመን ድንግዝግዝ ትውልድ መፈጠሩ ደግሞ የታወቀ ነው። ሁሉም ስፍራ ላይ ድንግዝግዞች አሉ። ይህ ድንግዝግዝ ዘመን አልፎ ብሩህ ቀን ሲመጣ የተፈጥሮ ጥበብ መመርመሩ የሚቀር አይመስለኝም። አሁን ተረት ተረት የሚመስሉ ሁሉ ድሮ እውነታነት ነበራቸው። የተዋናይም ከዚህ የተለየ አይደለም። ጥበብ ከተረት ተረት ከመቆጠሩ በፊት እውነት ነበር። እውነት ወደ ተረትነት የሚመጣው ግን በድንግዝግዝ ዘመን ነው። ይህ የድንግዝግዝ ዘመን አልፎ የወገግታ ዘመን እስኪመጣ መጸለይ መልካም ነው ካሉ በኋላ ያከሉበት። ይህን ታሪክ ያመጣሁት በከንቱ አይደለም። ከአስማት ነፃ የሆነ የተፈጥሮ ጥበብ ከቅርብ ዘመን ወዲህ መደገሙን ለማስረዳት ነው። ቢሰውር ደግሞታል። ምስጢሩ ከእሱ በኋላ በነበሩ ሊቆች እጅም አለ ማለት ነው ብለው የቢሰውርን ከተዋኔ እያነጻጸሩ ቀጠሉ። ይህ ከተዋኔ ታሪክ ጋር የሚነጻጸራል። በአፈ ታሪክ ስለ ተዋኔ ሀገር የሚያወራን ደግሞ ተመልከቱ። ተዋኔ በንጉሥ እስክንድር ዘመን ነበር። በዚህ ወቅት ከንጉሱ ሚስት ጋር በፍቅር ወደቀ። በመሰውር ሰውሮ ደቅ ይዟት ገባ። ደቅ መግባቱ በሀገሬው አንደበት ተወራ፣ ከአዝማሪዎች ጆሮም ደረሰ። ያን ጊዜ የሕዝብ ዓይንና ጆሮ አዝማሪዎች ነበሩ። በሀገር ሲወራ የሰሙትን ግጥም ገጥመው ውስጡን በቅኔ መጥነው በዜማ ቀምረው በቀጭን ጭራ ይገልጹታል። የተዋኔ ጉድም የተገለጠው በአዝማሪ ጭራ ነበር። ንጉሱ የሚስታቸውን መጥፋት በግልጽ ለመናገር ባፈሩበት በዚያ ወቅት አዝማሪ መሰንቆውን እየገዘገዘ ከንጉሱ ፊት ቀረበ። ንጉሱ ውዳሴ ሲጠብቁ አዝማሪው ገመናቸውን ነገራቸው። ንግስቷ ለፍቅር ተሰውታ ነበር። ለተዋኔ ፍቅር ስትል ደቅ ነበረች። ሂሩት እጇን ተሰብራ ከመሃሉ ደቅ አለቻሉ ደቅ አለቻሉ ሲል ደቅ መኖሯን አበሰራቸው። ቢመጡ ከተዋኔ ጋር በፍቅር ወድቃ ደረሱ። በተዋኔ ላይ እርምጃ ሊወስዱ ሲዘጋጁ በስዋሬ ሳውሮ በጢስ ቀለበት ከደቅ ይዟት ወጣ ሲሉ ይተርካሉ። ይህ አፈ ታሪክ ይሁን በወቅቱ የተፈጠረ ክስተት አሁን ድረስ በውል አልተመረመረም። የአብነትና የቢሰውር የፍቅር ምስጢር ግን የቅርብ ዘመን ታሪክ ነው። ግልጥ ለማድረግ የአብነት ሀገሩ አቸፈር ይባላል። አቸፈር ከባህር ዳር ጋር ኩታ ገጠም ነው። በዚህች ወረዳ አቤ ጉበኛ የሚባል ደራሲ ተፈጥሮባታል። አልወለድም በሚለው መጽሐፉ ሀገር ያውቀዋል። አቸፈር ከግዕዝ ባለቅኔዎች በኩል ሊቆች ነበሯት። ባለቅኔው ደመናው ገሰሰ የአቸፈር ሰው ነበሩ። ከዚህ ላይ የስዋሬው ምስጢር የአቸፈሩ ደመናው ገሰሰ የሰሩት መስሏችሁ ደመናው ገሰሰን እንዳጠረጥሩ። በእርግጥ ደመናው ገሰሰ የማዕበል ፈንቴ መምህር ናቸው። ሊቁ ማዕበል ፈንቴን በሊቅነት የቀረጹ ቢሆንም በቅኔ ቤት ግን የማዕበል ፈንቴን ያህል የገነነ ስም የላቸውም። ደመናው ገሰሰን እንዳጠረጥሩ። በስዋሬው በኩል የሉበትም። ቢሰውር ግን መናኛ ተማሪ ነበር። እርግጥ ነው ጥበብ ባልባል የሰው መዳፍ እንዳለች መዘንጋት የለባችሁም ብለው ቀጭኗንና ጠባቧን መንገድ ይዘው ወደ ሰሜን መስክ ሊሄዱ እያማተሩ
በግሌ ግን የስዋሪ ጥበብ ብቻውን በውል ተፈላጊ ጥበብ አይደለም። ተሰውሮ የሰውን ገመና መመልከት ምንም አይሰራም። በዚያ ላይ ሰው ከተሰወረ ምን ይበላል፣ ምን ይጠጣል የሚል ጥያቄ አለ። በዚያ ላይ እንደተሰወሩ ቢሞቱ መልካም አይደለም። ለዚህ መልስ መስጠት ያስፈልጋል። ከተሰወሩ በኋላ ምግብ ስለሚያስፈልግ መናውን መያዝ ግድ ነው። ቢሰውር ከተሰወረ በኋላ ጭንቅ ገጥሞት ነበር። ልጅቷን ይዞ ከተሰወረ በኋላ የሚልሰው የሚቀምሰው አጣ። ሲጨንቀው ከስዋሪ ወደ ተከስቶ መጣ። ከልጅቱ ጋር በፍቅር ቢቀጥልም በስዋሪ መኖሩ ግን ከጊዜ በኋላ ከሸፈ ብለው ጣታቸውን ከመጽሐፉ ሲያነሱ ገሞራው በስርቅታ ወደ ሁለተኛው አምድ ተመለከተ። ከመጀመሪያው ገጽ ላይ ህብስተ መና የሚል ጽሑፍ ተለጥፏል። ቀና ብለው ሰማዩን ተመለከቱ። ድቅድቁ ጨለማ እየነጋ ነበር። በዚህ ሳምንት ውሎ አዳሪ ክርክር ሆኗል። እናንተ ጥቂት እረፍት ውሰዱ፣ ማታ እመጣለሁ ብለው መጽሐፉን አጠፉ። ሁለቱ ተማሪዎች ግጥሟን እየመዘገቡ ከአራት አይናው ጥቂት ገሸሻሉ። ምን ነበር ያሉ የቢሰውር ጓደኞች። ክፍል 22 በዚህ ተጠናቀቀ። ክፍል 23 ይቀጥላል።